ቃል ትክስት እንዴት ነው ባለፈው ዚሻት መተሽ ነበር ከነመንታ ልጆቿ ሪሊ በጣም ነው ልቤን ነካችኝ አዎ በጣም እና ምን አዲስ ነገር አለ እንዴት ሆነች በጣም ብዙ አዲስ ነገር አለ ትግስት እንግዲህ አሁን የተለያዩ ሰዎች የኛን ፕሮግራም አይተው በጣም እገዛ ያደረጉላት ነው በተለይ ደግሞ በጣም ደስ ያለኝ ነገር የልጆቿን ትምርት ቤት ነበር ትልቅ ችግር የሆነባት እሱንም ደግሞ እስከ መጨረሻው ድረስ ሊያስተምሩላት ብዙ ሰዎች ቃል ገብተዋል የተለያዩ እርዳታዎችንም ያያረጉላት ነው በዚህ አጋጣሚ እንደውም የኛን ፕሮግራም አይተው እየረዷት ያሉትንም ብናመሰግን ጥሩ ነው በዚህ በአዲስ ምዕራፍ የምናያቸው ሰዎች ወዲያው ፕሮግራሙ እየተላለፈ እንኳን ነው በጣም ብዙ እርዳታዎችን የሚያደርጉ የዚህ ሳምንቱ ታዲያ እንዴት ነው ምንድነው ይዘሽ መጣችሁ ተለያየ የህይወት ውጣ ውረድ የገጠማት ሴት ናት ቢሆንም ግን ለእንደዚህ ችግሮቿ እጅ ያልሰጠች ጠንካራ እናት ነች እስቲ ታሪኳን ተከታትለን እንመለስና በኋላ ደግሞ እዚህ እናገኛታለን በጣም ጥሩ መልካም ጊዜ ይሁንላችሁ አርሲ ቦቆጂ ለሙ ጃራ ገባሪ ማባሪ የሚባለው ቦታ ነው ተወለድኩት ያሳደገችኝ አክስቴ ናት እኔ ስመጣ ትንሽ ልጅ ነበርኩኝና ምንም የለም እዚህ ቤት ውስጥ ማለት ነው እና ገና ፈርጅናቴ ነው ቀንስራ ወጣው አልተማርኩኝ እና ስመጣም ከዛን ዘይት ቡና ሱካር ቤት ውስጥ ከሰል እየተረጨን እኔም ደግሞ ቀን ስራ ገባሁ በልጅነትሽ አዎ ገና ልጅነት ያገባሁት ባለቤቴ እዛ ነበር የምሰራው ከዛ እንድንደጋገፋለን ሲለኝ እኔ በቃ ምንም ስለ ትዳር ማቆ ነገር የለም ያው ገባሁበት ማለት ከዛም ከገባ በኋላ በቃ እሷንም እየጠወቅኳት ራሴም የሰው ቤት ኪራይ ውስጥ ነበር የምንኖረው ማለት ነው እና እሱም እየሰራ እኔም እየሰራው አሮጊቷንም እየደገፍናት በቃ አብረን እየኖርን እያለ በመሃል አሮጊቷም ደከመች ሲደክማት እኔም ወደዚህ ገባው በቃ እሷ ጋር ማለት ነው እሱ ደግሞ እዛው ነበር የምኖረው ማለት ነው እኔ 3 ልጆች ናቸው ያሉት እየሰራውን እያለ ታመምኩኝ ሲታመም ስራውን ማቋረጥኩኝ ምንድን ነበር የምትሰሪው እንተ ግብርና ነበር ከግብርና ደግሞ ልክ ሳቋረጥ ለ2 አመት አክል ደግሞ ተቀምጬ ሌላ ስራ ገባው እና ኩሮፍቶ እቃ ነበር ማጥቦ ማለት ነው ከዛን ታመምኩኝ መስራት አቻርኩኝ በቃ ያንን እቃ በመገባበት ሰዓት ያኔ ካንሰሩ አልታየም ነበር ለክን ቤት ሲሄድም ምንም በሽታ የለብሽም ነበር የምባለው ማለት ነው እና በውስጤ ይጢ ነበር እሱ በቃ ያደገ ምንሽ ላይ ነበር በደንብ ነገር ላይ እና ሄደ ወደ ካንሰር ዞረ ከዛ መስራትም አልቻልኩኝ በቃ ወደ ቤት ተመለስኩኝ ማለት ነው እስቲ መጀመሪያ ህመም አይሰማሽም ነበር ለስንት ጊዜ ያምኛል በጣም በቃ ያምኛል ሰቃያለሁ አልተኛም ቀን እንደዛው በቃ ያመኝ ሰራለሁ ለሊት ደግሞ እንቅልፍ የለኝም በቃ ሲነጋ ደግሞ እንደዛች ወደ ልጆች ወራርቼ ደግሞ ወደ ስራ ሄዳለሁ ከዛን በጣም በቃ ያመኝ ነበር ያኔ ግን አኪም ቤትን በሰዓቱ ማልተከታተልኩም ምክንያቱም በቃ ቢራንሰኝ ነበር ምንም የተመቻቸልኝ ነገር የለም እና ያን በአኪም ቤት የርኩበት ምን ራሱ
አክስቴ ነች ራሷ ያው ሂጂ በግድ ነው ያንና ክንቤት ራሱ ወይ ሄጄ የታየሁበት በቃ እኔ ራሴን ላስታመምኩ ማለት ነው በሰዓቱና እሷ ነች እናቴ እሷን ማለትና እሷ ነው ያው እሷም ታመመች እኔም ታመምኩኝ ከዛ ካንሰር ነው ጡትሽ ይቆረጥ ተባልኩኝ ከዛ ሲነገረኝ እኔ አላቅም ካንሰር ምን እንደሆነ ሰው እንደሚገል አላቅም ነበርና እንዴት ነው እስከዛሬ ቆየሹ ብላ እሷም ሲጠይቀኝ ዶክተሯን ነገርኳት ከዛም አይ እንደዚህ ከሆነማ ናይ በቃኛ ብለው እዛ እነሱም ረዱኝ ወዳው ነው በቃ ጡቴ ሳይሰራጭ ተብሎ እንደ ወዳው ጡቴ ተቆረጠ ጡቴ ከተቆረጠ በኋላ ህዝቡም በቃ ያላቸውን አገዙኝ ከዚህ እዚህ ሆስፒታል ተቆረጥኩ ከዛን ወደ ጥቁር አንበሳ አሳለፉኝ ከዛም መድኃኒት በቃ እየታከምኩ መድኃኒት እስከ 10,000 ድረስ በቃ ህዝቡም እየረዳኝ እግዚአብሔር ያለ በቃ አይምሯቸው ቤት ድረስ እየመጡ እንዴት ሆንሽ እያሉኝ የሚባላ እንደዚህ እየረዱኝ ነው ልጆቼ ምሳ ቁርስ ከበሉ ምሳ ይበሉ ምሳ ከበሉ ቁርስ እራት አይበሉ በቃ እና እነሱም ደግሞ አስጨንቁኝም እንደዚህ ራበኛ አይሉም ካገኙ በላሉ ካጡም ተኛሉ እና እሱም ያው ያኔ እኔ በታመምኩበት ሰዓት ነው 6 ኬሞዳ ሲደርስ ወደ 8 ለማሁን ውጤቱ የሚታወቀው 8 ላይ ነበር ያኔ ማለት ነው እና እሱ ያንን ውጤቴንም አላየም በጋቢ እንደተጨበጥኩበት ቤት ውስጥ ከሚያዛዝነኝ ነገር ውስጥ ቤት ውስጥ ምንም የለም በዛን ሰዓት ነበር እሱ ጥሎኝ ሄደው ማለት ነው እና መድኃኒቱ 10,000 ብር ነው ሲባል በቃ ታዲያ መድኃኒቱ 10,000 ብር ቢሆን እግዚአብሔር ያውቃል አታስብ በቃ የሆነ 10,000 ብር አሉኛል ከዛም በኋላ በዝንተኛው ጊዜ የት እንደደረሰ አይታወቅም ተነስቶ ጥሎኝ ጠፋ በቃ ይሄንን ቤትን በቀበሌ በኩል ነው የሰሩልን ቤቱን ብታይ ነበር አሁን ያው ልብስ ማጥባለሁ ሰው ቤት ልጆቹም አግዙኛል አሁን በትንሽ ካፌ ውስጥ እቃም በማጠብ ደሞዝ 1,000 ብር ነው በቃ በሷ እያስተዳደርኳቸው ነው ልጆቼ ማለት ነው ትምህርት ቤትም የሚያስፈልጋቸው ነገሮች ከዛች ውስጥ ነው በጣም ልብስ ማጠብም ከብዳል እቃ ማጠብም ይከብዳል ያው ምን ላርጋቸው እነዚህ ልጆች ያመመኝ ነው በጣም ሲብስብኝ ታኛለሁ ያው ትልቋ ልጅ ሄዳ ተሸፍናለች እና በጣም ነው የሚያመኝ መድኃኒቱ ደግሞ ብዙ ነገር ያስፈልጋል ወተት ያስፈልጋል ምግብ በቂ ያስፈልጋል እኔ ደግሞ ያው ይሄን ሁላ ይለውበት ካገኘው ባላለው አጣው የልጆች የትምህርት ጉዳይ እንዴት ነው ትምህርት ያው የተማሩ ነው ያው ሁለት ያኛው ትልቁን በአመት ነው መከፈለው በአመት 500 ብር ነው ያቺኛው ሁለቱም 500 ብር ነው እነሱም የመንግስት ነው ሁለቱም በአንድ ነበር እስካሁን ሲያስተምራቸው ነበር ማለት ነው ከዚህቹ ልብሴን እያጣብኩ ምን እያልኩ እየቆጠብኩ 250 ብር ከፈልኩለት
ካርድ እስካሁን አልተከፈለለትም ነበር ግማሽ ብቻ ነው ከፈልኩት ያስካል ተከፈለ ደግሞ አልተሰጠኝም ነበር ከዛ ሄጄ ነው አሁን በቀደም ከትላንትና ወዳ ነው ካርዱን ራሱ ሰው ነው እንደዚህ እየተነግራቸው ችግር የለም በቃ እኛን ከፍለታለን ሄጄ አምጪ ብሎ ነው ለማጥፋሳቱን ሄጄ ወሰድኩለት ለልጁ ማለት ነው አሁን አልተመዘገቡም ሁለቱም ማለት ነው ምጣድ ቢኖረኝ እንጀራ እየጋገርኩ ይሸጥ እዚህ ደግሞ ሰፈር ውስጥ ይሸጣል ስኳር ቡና ምናምን ቤት ውስጥ ከሰል የልብስ ማሽን ቢኖረኝ ልብሱንም እያጠብኩ እና ለዚህ ባኖር ብዬ ነው የማስበው እስቲ ከኛ ጋር ማድረግ የምንችለውን ነገር አብረን እናያለን ፍቃደኛ ከሆንሽ ከኛ ጋር ትንሽ መቆየት ትችያለሽ በጣም እናመሰግናለን ለማማ ሰግ ጠንካራ እናት ነች እንግዲህ እኛም ደግሞ እዚህ የምናመጣቸው ጠንካራ ያሉትን ሰዎች ነው የበለጠ ለማበረታታት እንጂ በእውነት ጥንካሬያቸው ደግሞ ሌሎችን ሊያስተምር ይችላል ብለን ስለምናስብ ነው እንግዲህ የጀማነሽ ልጆችን ጋብዘናቸዋል እስቲ ከነሱ ጋር ደግሞ እንተዋወቅና ትንሽ ቆይታ እናድርግ ሲራሳችሁን አስተዋውቁን አንቺ ጀምር እኔ ቃል ኪዳን አለማየሁ እባላለሁ እና የቤቴ መጀመሪያ ልጅ ነኝ እሺ እኔ ሰላም አለማየሁ እባላለሁ የጀማነሽ ሁለተኛ ልጅ ነኝ በረከት አለማየሁ እባላለሁ ሶስተኛ ቃል የትምህርት ማሪው ምን እየሰራሽ ነው ቀነኒሳ የሚባል ትምህርት ቤት ነው የማራው እና 15 ነው የሚገኘው አሁን ደግሞ የ8ኛ ክፍል ሚኒስትሪ እስኪመጣልኝ ድረስ ስራ እየሰራው ነው እና እሷንም እያገዝኳት ነው ሆቴል ውስጥ ተቀጥረን እቃ አጣቢና የምንሰራው እና አንዳንዴ ደግሞ በትርፍ ሰዓታችን ልብስ እናጥባለን እና እሷን እያገዝኳት ነው መገኘው እኔ ያው ከስራ ወደ ቤት በምትመጣበት ጊዜ ቤት ውስጥ ያለው ነገር እኔ ነኝ የምሰራው እሷ ቤት ውስጥ ከቤት ከውጪ ሰርታ ስትመጣ ቤት ውስጥ እንድሰራ ስለማልፈልግ ቤት ውስጥ ያሉትን እንሰራለን በረከት መቼም ብዙ ነገር እንደሚያግዛት እርግጠኛ ነኝ አይደል ታግዛታለህ በመታዘዝ እና አምጣልኝ ስትልኝ አምጣታለሁ ሰላም አንቺ ስንተኛ ክፍል ነሽ አሁን ከ7 ወደ 8 አልፈላ በረከት አንተስ እኔ ከአንደኛ ሁለተኛ አልገባ እስቲ ጀማነሽ ለእናንተ ምን አይነት እናት ናት እስቲ ስለ እናታችሁ ንገሩ ጀማነሽ በጣም ለኛ ጥሩ እናት ነች እና በጣም ጠንካራ ነች እኛንም ያሳደገችን በብዙ ጣውረድ ውስጥ ስለሆነ በጣም በብዙ ፈተናዎች ተፈተናል ያለፈችው አሁንም ቢሆን ሁሌም በጣም እንወዳታለን እና በጣም ጠንካራ እንደሆነች አምናለሁ ይበሱ እናትሽ ምን ቢኖር አዲስ ይልሻል ብቻ ከሰው ቤት ስራ ተላቃ
የራሷን ነገር በራሷ ሰዓት ወጣ በራሷ ሰዓት ምገባበትን ነገር ቢኖር ደስ ጤና ሆና የራሷን ስራ ነው የምትፈልጊው ከትምህርትሽ ጋር ብዙ ተደራራቢ ስራዎች አሉብሽና በጣም ይከብድሻል እሱ ነገር በምንድነው ያለፍሽው ያለሽው እሷ ከታመመሽ በኋላ ብዙ ስራ መስራት አትችልም በተለይ ምጣድ ምናምን አካባቢ እሳት አካባቢ አደርስም ምክንያቱም እሳት አካባቢ ከደረሰች ያማታል እሱን ጸባያን ሰላማቀኔ ደግሞ እኔ ነኝ እሰራላታለሁ ከትምህርት ቤት ስጋባ መቤት ግማሹን ስራ ሲስተር ሰርታ ተጠብቀኛለች ትናንሽ ስራዎች እኔ ደግሞ ያው ምጣድም መጋባ ከሆነ ወደዛ ጋባለሁ ሰራለሁ ከትምህርትም ስጋባም ማጠና ለሊት ነው ማጠናው ምክንያቱም ቀን አይመቸኝም ሰላም ሰራ ቤት ውስጥም ያለውንም ውጪንም ያለውን እየሰራው ስለሆነ ቀን ሰራለሁ ለሊት ደግሞ አጠናለሁ እንደዚህ መልኩ ለሷንም ሳላስቸግራት ሳላስጨንቃት እንደዚህ አይነት መልኩ እየተማርኩ የወደፊት አላማሽ ምንድነው መሆን የምትፈልጊው የሙያ ምናምን ትምህርቶች መማር ፈልጋለሁ ምክንያቱም መሰራው ኪችን ውስጥ ስለሆነ ቃው ምናጥባ ከነሱ ገማያቸው ነገሮች እኔም በራሴ መስራት ስለምፈልግ እናቴም ከሆነ በምግብ ሙያ ላይ የሙያ ማሰልጠኛ ጎበዝ ስለሆነች ያው እኔ ደግሞ የምግብ ሙያ መማር ፈልጋለሁ እሱን ተመሪ ደግሞ እሷንም አክሩቼ እሷን ማሳረፍ ፈልጋለሁ እሷን መጦር ነው ፈልጋው እሷ ሳደግም ጥሩ ደረጃ ላይ ደርሼ እናቴ ማስተዳደር ፈልጋለሁ ሰላም ስንት ያለሽ ጥሩ ደረጃ ላይ ደርሼ የራሴ ፈጠራ ስራ ቢኖርኝ በረከት አንተስ ዶክተር መሆን ነው ጎበዝ ለምን መሆን ፈለክ ዶክተር ያመምቱ ሰዎች ማከም ደስ ይላል በጣም ቆንጆ ነው እንግዲህ ጀማነሽ ዛሬ ከኛ ጋር ነበር ውሏን ያደረገችው ከልጆቿ ጋር አልተገናኘችም በእርግጠኝነት ናፍቃችኋታል አይደል በጣም ለማየት ጋግታችኋል ትምጣ በጣም እስቲ ጀማነሽን በጭብጨባ እንቀበላት ወዳቸዋለሁ ልጆች አረፍ በይ ጀማን አይዞሽ ጀባልሽ አንቺ በጣም ጎበዝ ጠንካራ ሴት ነሽ መልካም እናት ነሽ ለልጆችሽ እስቲ ምን ተሰማችሁ ስታዩት ጀማነሽን እኔ በጣም ነው ደስ ብሎኛል እንደዚህ መሆኗ እና ከብዙ አመታት በኋላ ነው እንደዚህ የለበሰችው ማለት ነው ከኛ ካስኑ ተዛልብስ እና በጣም አምሮባታል እና በጣም ደስ ብሎኛል እንደዚህ ሆና ሚያቻቱ ማላቀም ያኔ ነበር እኔ እንደዚህ እናቴ እንደዚህ ተለውጣ ማይቼ ደስ ብሎኛል በጣም ደስ ብሎኛል አንቺስ እንደው ምን ተሰማሽ እስቲ ያው ምን ደስታ ተዘውቶኛል ያው ልጆቼን ማለት እኔ የሚያስለቅሰኝ ዛሬ ከዛ ከብዙ በሽታ ታሪፌ ዛሬ ልጆቼ እንዲ በማግኘቴ እኔ በቃ እንዲ እንደዚህ አይነት ቦታ ላይ መድረሴ ልጆቼ እንዲሳቸው በቃ ደስ አሁን እስቲ የጤናሽ ሁኔታ ያለበትን ነገር ንገሪኝ እስቲ በማውለድም የተነሳ ደግሞ ያው ኦዴም ሁለት ጊዜ ነው ፖሊሽን ሆንኩት ማለት ነው እና ያው የዚህኛው ሲጨመር ደግሞ ይበለጠ ያው ይከብድ ማለት ነው በጣም ስለዚህ እንደበፊቱ እንደልብሽ ሰርተሽ ልጆችሽን ማስተዳደር አልቻልሽም አትሰራም እንደበፊቱ ከባድ ነገር አላነሳም እንዲ በመሰራበት ሰዓት ተንቀሳቅሽ ራስ በመሰራበት ሰዓት በቃ ማተኛት አልችልም ያመኛል እና ያው መስራት ስላለብኝ ልጆችን ማኖር ስላለብኝ ያው
የሰራው ቃም ያጣብኩ የሰው ቤት ግን እንደዚህ ልጆችን ደግሞ እንደዚህ በማቴ በጣም ደስ ብሎኛል ማለት ነው። በነገራችን ላይ ህክምናሽ እንዴት ነው እየተከታተልሽ ያለሽ? አሁን በየ3 ወር እጄ መድኃኒት ወስዳለሁ። የት ነው መድኃኒትሽ የምትወስጂው? ጥቁር አንበሳ። እሺ እዛ ነው የምወስደው መድኃኒቱን። ያው መድኃኒቱ አለ ሲባል ከቀበሌ ነፃ አውጥቼ ነበር እሱን ይሰጡኛል። ከሌለ ደግሞ ከውጭ ግዙ ነው የምንባለው ማለት ነው። ውድ ነው በጣም እኔ እስካሁን የገዛሁት እስከ 7000 እስከ 10000 መድኃኒቱ እንትን አለው ማለት ነው። ደረጃ አለው። አዎ እስከ 12000 ድረስ ነው ያለው ማለት ነው። ግን ያው እኔ አሁን እስከ 7000 ገዝቻለሁ እስካሁን። ስለዚህ ስራሽን እንዲያቀልልሽ ለድካምሽ እንዲያግዝሽ እንዲሁም ደግሞ ወደ አዲስ ምዕራፍ ሊያስገባሽ የሚችል ስጦታ አዘጋጅተናል አስፍዬ። እንግዲህ ኢቢኤስ ቴሌቪዥን በስጦታ መልክ እናዘጋጅቶልሻል። ምጣድ ነው፣ ዘመናዊ ምጣድ ነው፣ ኤሌክትሪክ ምጣድ። አዎ ያው የጤና ሁኔታዋ እሳቱ በጣም አስቸጋሪ ስለሆነ ከምትወስደው መድኃኒት ጋር ልጆቿም እያገዟት ስለሆነ ከትምህርታቸው ጋር ፈጠን ብለው ስራቸውን እየሰሩ ይበልጥ እንዲያግዟት ያስችላቸዋል ብለን እናምናለን። በተጨማሪም ደግሞ የልብስ ማጠቢያ ማሽንም ወደ ስራ ቀይረው ደግሞ ቤት ውስጥ ባሉበት ሰዓት ደክም መስራት ይችላሉ። የራስሽን ስራ በዚሁ ልትሰሪበት ትችያለሽ። እንኳን ደስ ያላችሁ። እንኳን ደስ ያላችሁ። ሲማደ የተሰማሽን ስሜት ግለሽልን ባጭሩ። እኔ በጣም ደስ ብሎኛል። ምክንያቱም እንደዚህ አስባችሁልኝ እንደዚህ ስላደረጋችሁልኝ ሁሉንም በጣም ከልቤ አመሰግናለሁ። እግዚአብሔር ይስጥ። ቀሊስ እንተሰማሽ? እኔ በጣም ደስ ብሎኛል ይህን ስጦታ ስለሰጣችሁ። በተለይ ምጣዱ ያስፈልጋታል እሷ መድኃኒቱም ከእሳቱ ጋር ስለማይሄድ እሷም ስለማትችል እሳት ላይ በተለይ እና እኔ በጣም እናመሰግናለን ለሷ። እሷም በጣም ደስ ብሏታል፣ እኛም ደስ ብሎናል በጣም። እግዚአብሔር ይስጥልን፣ እናመሰግናለን። በዚህ ነገሮች ላይ ህይወታችንን የተሻለ ደረጃ ማድረስ እንችላለን ብዬ አምናለሁ። እውነት ጎበዝ፣ በጣም ደስ ይላል። እንግዲህ የተሻለ ህይወት የተሻለ ኑሮ እንድትኖሩ ምኞታችን ነው፣ እንመኛለን። ጀማነሽ ምን ለመስራት አሰብሽ ስታዩ? እኔ በዚህ ብዙ ነገር መስራት እችላለሁ። የራስሽንም ስራ ልትሰሪያለሽ? በጣም ይሄን ስራ የኒቃ ሰርቼበት መለወጥ ከዚህ የተሻለ ህይወት ለመኖር እኔም ደግሞ እንደዚሁ እግዚአብሔር ካደረሰኝ ልጆችን ጥሩ ደረጃ ላይ አድርሼ እነሱም ሀገርን እንዲረከቡ ለኔም ደግሞ እንደዚሁ እኔን ተቸግሬ እንዳሳለፍኩ ለተቸገረው ሰው እንድረዳ አይነን ፈልጋለሁ። እግዚአብሔር ይስጥልን። እጅግ በጣም እናመሰግናለን መጣችሁ ታሪካችሁን ከኛ ጋር ስላጫወታችሁን። አዲስ ምዕራፍ ፕሮግራማችን ይህን ይመስል ነበር። ፕሮግራማችን ይቀጥላል። አሁንም በድጋሚ ከኛ ጋር እንድትቆዩ ያክብሮት ግብዣችን ነው።